ሰላም እንዴት ናችሁ? ለመላው እስልምና እምነት ተከታዮች በሙሉ ትልቅ ይቅርታ እንጠይቃለን። ጽናት ድራማ ክፍል 32 ላይ የካራክተሯ ልብስ ከሙስሊም ልብስ ጋር መመሳሰሉና አሸባሪ የሚለውን ቃል መጠቀማችን አጋጣሚና በስህተት የተፈጠረ ነገር ስለሆነ ትልቅ ይቅርታ እንጠይቃለን በድጋሚ እና ይህ ጥፋታችንም ስለታወቅን ቪዲዮ በተለቀቀ በ7 እና በ8 ሰዓት ውስጥ ፕራይቬት አድርገናል እና ይቅርታ እንድታደርጉልን ስንል በድጋሚ እንጠይቃለን። እንኳን ለረመዳን ጾም በሰላም አደረሳችሁ። እናመሰግናለን። ሰላም ጤና ስጥልን። ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው በአዲስ ነገር ተመልሻለሁ። በተለያዩ ጊዜያቶች የጽናት ድራማን ሳቀርብላችሁ ቆይቻለሁ። ዛሬ ደግሞ የጽናት ድራማ አንዲት ነገር ይዘው መጥተው ነበርና እኔም እሱን ላካፍላችሁ ወደድኩኝ። ኢትዮጵያን፣ ኤርትራውያን፣ ሙስሊም ክርስቲያን በዓለማት የምትኖሩ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብስት ይበልልኝ። እንግዲህ ለቻናላችን አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ አበረታቱን። እንዲሁም ቤተሰብ የሆናችሁ ይህን ቪዲዮ ሼር በማድረግ እንዲሁም ሀሳብ አስተያየታችሁን በኮመንት በማስቀመጥ ድጋፋችሁ አይለየን እንላለን ማለት ነው። እንግዲህ የጽናት ድራማ አስተማሪና ደስ የሚል እየሆነ እየተከታተል ነው እንገኛለን። በክፍል 40 እንግዲህ እንደተመለከታችሁት የክብሮም የኪራና የጽናት ነገር አሁንም እንደቀጠለ ነው እና ነገረ ስራቸው ሁሉ በጣም የሚገርም ነው። ምክንያቱም እሱ ወደ ፍቅር እሷ ደግሞ ሽሽትን እየመረጠች ነው። መሸሸዋ በእርግጥ ውስጧ ያለውን ፍርሃት ያሳውቃል። ምክንያቱም እኔ ሰርቼ ተለውጬ ቤተሰቤን መርዳት አለብኝ፣ በትምህርት በአባቴን ባላኮራ በስራ ግን ደግፌው ማኩራት አለብኝ በማለት ነው ጽናት ውስጧን እያሸሸች ያለችው። ነገር ግን በፍቅር አንድ ላይ መሆናቸው ያንን አላማዋን ከማድረግ ያግታታል ብዬ አላስብም። በነገራችን ላይ ያው ኪራም ቤት ገዝቶ ሰርፕራይዝ ሊያደርጋት እያሰበ ነው። እናም ይሄ ነገር እውነት ይሳካላት ይሆን የሚለውንም እሱንም አንድ ላይ የምንመለከተው ይሆናል። እንግዲህ ዛሬ ደግሞ የመጣሁት ያው እንዳያችሁት በመግቢያዬ ላይ ጽናት ድራማ ክሮም እንዳለ ሁሉም ይቅርታ ጠይቀዋል። ይቅርታው ምንድን ነው? እንደሰማችሁት እንግዲህ በክፍል 32 ላይ የሰሩት ድራማ ላይ ቤቲ በለበሰችው ልብስ አሸባሪ ብለው በተጠቀሙት ቃላት የሙስሊም ወገኖቻችንን ትንሽ ቅሬታ አስነስቷል። እውነት ነው፣ ቃላቱ ትንሽ ይከብዳል። ያው እነሱ በሰዓቱ አላስተዋሉትም፣ አልተገነዘቡትም። ይሄ ነገር ሰዎችን ይረብሻል ወይም ደግሞ የእምነቱን ባለቤት ረብሻ ያስነሳል ወይም ደግሞ ተቃውሞ ሊነሳ ይችላል በሚለውን አላስተዋሉትም። እናም ይሄንን በመገንዘብም ይቅርታ ጠይቀዋል። ይቅርታ መጠየቃቸው ትልቅነታቸውን ያመለክታል። ለወደፊት ስራቸው ህዝብ አብሯቸው እንዲሆን፣ ህዝብ እንዲመለከታቸው ዛሬ ላይ የሰሩትን ስህተት ማስተካከል አለባቸው። አንድ ሰው ከስህተቱ ካልታረመ፣ አንድ ሰው ከስህተቱ ካልተመለሰ ነገ ላይ ሌላ ችግር እንደሚፈጥርም ሌላ ችግር እንደሚከሰትበትም ያውቃል። ይህንንም በመገንዘብ እንግዲህ በናሆም አማካኝነት እነሱም ያው ከኋላ በመሆን ይቅርታ ለህዝቡ ጠይቀዋል። እንዲሁም ደግሞ ለሙስሊም እምነት ተከታዮች እንኳን አደረሳችሁ በሚልም መልእክታቸውን አስተላልፈዋል ማለት ነው። እንግዲህ ውዶችዬ አንድ ነገር ስንሰራ አንድ ነገር ስናደርግ ሰውን ያንጻል ወይስ ሰውን ያጠፋል፣ ሰውን ተቃውሞ ያነሳል ወይም ደግሞ ሰውን ያስደስታል ብለን መስራትና ለህዝቡ ማቅረብ አለብን። አንዳንድ ጊዜ የምንሰራቸው ኮንቴንቶችን አለማወቃችን ብዙዎችን ወደ ጥፋት፣ ብዙዎችን ወደ ነውጥ፣ ብዙዎችን ወደ ረብሻ እያስኬደ ይገኛል። እንደምንመለከተው በተለያዩ ሚዲያዎች እየተከሰተ ያለውም የዘርና ዘር ማጋጨት፣ ሃይማኖትን ከሃይማኖት ማጋጨት ያለ ነገር ሆኗል። አሁንም እየቀጠለ ነው። ይህንን ነገር ግን ማስቆም ያለብን እኛ ራሳችን እርስ በርስ አንድ በመሆን እርስ በርስ በመያዝ እነዚህን ረብሸኞች እነዚህን ነውጠኞች ማስቆም ይገባናል እላለሁ ውዶችዬ። ምክንያቱም እርስ በርስ ስንጋጭ፣ እርስ በርስ ስንጣላ የውጭ ጠላት ለሱ ደስታው ነው። የውጭ ጠላት መንገድ ያገኛል፣ እኛን ለመጣል እኛን ለማስወደቅ መንገድ ያገኛል። ስለዚህ ይህንን መንገድ ላለመክፈት እኛ አንድ መሆን አለብን። አባቶቻችን እኮ ጠላትን መክተው ሀገራችን ያቆሙልን እርስ በርስ ተጣልተው ሳይሆን እርስ በርስ አንድ ሆነው ነው። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ፣ ትግሬ፣ ወላይታ ሳይሉ እርስ በርስ አንድ በመሆን አንተ እከሌ ነህ፣ አንተ እከሌ ዘር ነህ ሳይሉ አንተ በዚህ ቀደም፣ እኔ በዚህ ቀደም አለው፣ አንቺ በዛ ቀደሚ በማለት እርስ በርስ አንድ በመሆን
ሀገራችን ያስጠበቁልን። እኛ ለግን አሁን ላይ ሀገራችንን እያፈረስናት የምንገኘው ውስጣችን እርስ በርስ በመጋጨት እርስ በርስ ጥል በመፍጠር አባቶቻችን ቅድመ አያቶቻችን ያቆሙልን ሀገር እየጣስናት እየደመሰስናት እንገኛለን። ወጣት እባካችሁ ንቁ እላለሁ በዚህ አጋጣሚ። ምክንያቱም እኛ ካለቃን እኛ አንድ ካልሆንን ወጣት አንድ ካልሆነ ትውልድ አንድ ካልሆነ ሀገራችንን መጨረሻዋ ምን ትሆን የሚለው በጣም ያሳስበኛል። በጣም እውነት ነው የምላችሁ። ምክንያቱም በጣም ያለንበት ሁኔታ በጣም ከባድ ነው። ስለዚህ እባካችሁ ወጣቶች እርስ በርስ አንዱ ነው፣ እርስ በርስ ተጠባበቁ። ቃላቶችን በመዘናዛዘር ቃላቶችን በመለዋወጥ ወዳልሆነ መንገድ ከመሄድ ይልቅ እርስ በርስ አንድ በመሆን አንቺ ትብሽ አንተ ትብስ በመባባል መደጋገፍ ይኖርብናል ላለው። እንግዲህ ውዶችዬ ዛሬ የመጣሁት እንግዲህ ያው እንደተለመደው አንዳንድ ነገሮችን ሳገኝ እንደዚህ አካፍላችኋለሁ ማለት ነው። እንግዲህ የጽናት ድራማ ክሮም ይሄንን ይቅርታ ሲጠይቁ ትልቅነታቸውን ያስመለክታል። ምክንያቱም አንድ ሰው ስህተቱን አምኖ ይቅርታ መጠየቅ ትልቅነት ነው። እንዲሁም ፈጣሪም ይቅር የምትሉትን ይቅር ይላለሁ፣ በምድር ይቅር ያላችሁትን በሰማይ ይቅር እላለሁ ነው የሚለው። እኛ ይቅር ካላልን የምንጾመው ጸሎት የምንጸልየው ነገር ሁሉ ወደ ፈጣሪ አይደርስም። ምክንያቱም ሳል ይዞ ስርቆት፣ ቂም ይዞ ጸሎት አይደረግምና እና ብዶችዬ እነኝም ወጣቶች እንግዲህ ይቅርታ ጠይቀዋል። የሙስሊም እምነት ተከታዮችም ይቅርታቸውን እንደሚቀበሏቸው በሙሉ ተስፋ እርግጠኛ ነኝ። ምክንያቱም አንድ ሰው ቅንነት፣ በጎነት በውስጡ ያለ አንድ ሰው ይሄንን ነገር መቀበል እንዳለበት ስለማቅ ማለት ነው። ውዶችዬ እንግዲህ እኛ ሙስሊም ክርስቲያን ተባብለን ተደጋግፈን አንድ ላይ የምንቆም አንድ ላይ የምንሄድ ሰዎች ነን። በነገራችን ላይ እንግዲህ ያው የሙስሊም ጾምም የክርስቲያንም ጾምም አንድ ላይ ነው። አምናም እንደዚሁ ዘንድሮም እንደዚሁ ነገም ከነጎዲያም ይቀጥላል። ይሄ ምንድነው? አንድነታችን ፍቅራችንን ያመለክታል። ፈጣሪ አንድ እንደሆነን እንዳንማንለያይ እያሳየን ነውና ስለዚህ ይሄንን ፍቅር በመጠበቅ በማስጠበቅ አንድ ላይ እጅ ለእጅ መያዝ አለብን እላለሁ። ውዶችዬ እስካሁን ድረስ አብራችሁ ስለምትቆዩ ስለምትደግፉኝ፣ ሀሳብ አስተያየታችሁ ስለምትሰጡኝ ከልብ አመሰግናለሁ። እንግዲህ ለሙስሊም እህቶቼ ወንድሞቼ መልካም ጾም እላለሁ። እንዲሁም ለክርስቲያን እምነት ተከታዮችም መልካም ጾም እላለሁኝ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ የምለው እንግዲህ የዘወትር አቅራቢያችሁ ቤተሰብ ቲዩብ ነኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቤተሰብ የሆናችሁ የተለመደውን ድጋፋችሁን አይለየን በማለት እንግዲህ ዛሬ ያቸው ይዤ የመጣዋትን ይቅርታ አቅርቤላችኋለሁ። ይቅርታ ከምንም በላይ ትልቅ ነገር ነውና ይቅርታ እንባባል፣ ይቅርታ እንደራረግ። ይቅርታ ሲደራረግ የውስጥ ደስታ የውስጥ ሰላም ይሰጠናል ማለት ነው። ምክንያቱም በውስጣችን ቂም ይዘን ስናብሰለስለው እኛ ራሳችን ውስጣችንን ነው የሚጎዳን። ሰውን ይቅርታ የሚያደርግልን ሰው ሳይሆን እኛ በውስጣችን የያዝነው ቂም እኛን ይጎዳናል። ስለዚህ ይቅርታ በመደራረግ ቂምን በመርሳት በደልን በመርሳት የይቅርታ ልብ እንዲሮነር መልእክቴን አስተላልፋለሁ። እንግዲህ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።